ጤና ይስጥልን ክቡራን ተመልካቾቻችን በቀጥታ ስርጭት የዳጉ ፕሮግራማችን ጀምሯል። የዛሬው የዳጉ ፕሮግራማችን የኢሬቻ በዓል አከባበር ላይ ትኩረት እናደርጋለን። ኢሬቻ ለአንድነት፣ ለሰላም፣ ለይቅርታ እንዲሁም ለሀገራዊ ማንሰራራት የሚሉ ጉዳዮችን በዚህ ፕሮግራማችን የምናነሳ ይሆናል። አብራችሁ እንድትቆዩ በአክብሮት እየምጋብዛችሁ ከመላ የቴክኒክ ባለሙያዎች ከዳይሬክተሮቻችን ከካሜራ ባለሙያዎቻችን ጋር በጋራ በመሆን አመት ራህማን ጀማል ቆይታችሁ የአማረ እንዲሆን እንጋብዛችኋለን። የኢሬቻ በዓል በኦሮሞ ሕዝብ ዘንድ በድምቀት ከሚከበሩ በዓላት መካከል አንዱ ወይም ዋነኛው ነው ማለት ይቻላል። ኢሬቻ የዝናብ ወቅት ማብቂያና የጸደይ መጀመሪያ ወይም ብራ ማብሰሪያ ተደርጎ የሚወሰድ ነው። የመታደስ የተስፋና የተትረፈረፈ ጊዜንም የሚያውጅ ነው። ኢሬቻ የጋራ አንድነት፣ ሰላም፣ በረከቶች እንዲሁም ምስጋና ማቅረቢያ ነው። ባህላዊ ልብሶችን ለብሰው በጌጣጌጦች አሸብርቀው ተሳታፊዎች በብዛት ይሰባሰባሉ። አረንጓዴ ሳርና አበባዎችን ይዘው መዝሙሮችን ያቀርባሉ። ጭፈራዎችን፣ በረከቶችን፣ ምስጋናዎችን ያደርሳሉ። ኢሬቻ ባህላዊ ክንውን ብቻ ሳይሆን የአንድነት፣ የምስጋና፣ የትህትና፣ የአብሮነት፣ የብሩህ ተስፋ ምልክት ነው። የሰው ልጅ ከተፈጥሮ ጋር ያለውንም ጥብቅ ቁርኝት ማሳያ ነው። ባህላዊ በዓላት የደስታ ስነ ስርዓቶች ብቻ አይደሉም ይላል የአንትሮፖሎጂስትና ኢትኖባዮሎጂስቱ ዶክተር ዌድ ዴቪስ። ባህላዊ በዓላት የደስታ ስርዓቶች ብቻ ሳይሆኑ ማህበረሰቦችን አንድ ላይ የሚያቆራኙ፣ ማንነትን የሚያጠናክሩ፣ የአብሮነትና የወደፊት የጋራ ራዕይ መገለጫዎች ናቸው ይላል አንትሮፖሎጂስቱ ዌድ ዴቪስ። ይህንን ካልን ስለ ኢሬቻ አጠቃላይ የዛሬ የዳጉ ፕሮግራማችን ኢሬቻ ላይ ትኩረት ያደርጋል። ሁለት እንግዶችን ጋብዘንላችኋል። በዛ በኩል የሚገኙት ወይዘሮ ድርቤ ቀነአ በኦሮሞ ጥናት እና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪ ናቸው። ከኔ አጠገብ ደግሞ የሚገኙት ግርማ ነመራ እንዲሁ በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪ ናቸው። በክቡራን ተመልካቾቻችን ስም ሁለታችሁንም እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁ፣ እንኳን ጋብዛችሁ፣ እንኳን አደረሳችሁ። እንኳን አደረሰ። እስቲ ዝግጅቱ ምን ይመስላል? የዘንድሮ በዓል አከባበር ዝግጅቱ እንግዲህ የኢሬቻ በዓል የህዝብ በዓል ነው ማለት በአንድነት የሚከበር በዓል ነው። እያንዳንዱ ሰው በራሱ የሚዘጋጅበት መንገድ አለው። እንዳጠቃላይ ደግሞ አንድ ላይ መጥቶ የሚያከብርበት መንገድ አለው። ኢሬቻ ሲጀመር የሚጀምረው ከቤት ነው። ከቤት ግለሰብ ከቤተሰቡ ጋር አባወራው ከቤተሰቦቹ ጋር የራሱን በቤት ውስጥ ኢሬቻ ስርዓቱን አከናውኖ ከዛ ከጎረቤቶቹ ከወዳጅ ዘመዶቹ ከጎሳው ጋር ደግሞ በቄው አክብሮ ከዛ ይሄ የጋራ የሆነው ደግሞ በህብረት ወጥቶ የሚያከብረው ስለሆነ ቀድሞ የተጀመረ ነው ማለት ነው። አሁን ከዚህ ቀደም ከቤቱ ጀምሮ እያከበረ የሚመጣው ነው። ለዚህኛው በዓል ብዙ ዝግጅቶችን አድርጎ መደረግ ያለባቸው ከኢሬቻ በፊት የሚደረጉ ብዙ ነገሮች አሉ። በእሴቱ መሰረት ማለት ነው። እርስ በርሱ ታርቆ ከቤተሰቡ ጀምሮ ቅሬታ ካለ ከዛ ታርቆ ከጎረቤቶቹ ከወዳጅ ዘመዶቹ እዛው ጋር ካሉት እና በአንድ ላይ ደግሞ እንደዚህ በመልካ ሲወጣ የህዝብ ሲሆን ደግሞ የጋራ የሚያከብርበት ጋር ደግሞ ይመጣልና እነዛን ሁሉ ዝግጅቶች ጨርሶ ህዝቡ የሚመጣበት ሰዓት ነው ማለት ነው። አሁን ወደ ትልቁ ኢሬቻ እና በርካታ ዝግጅቶች ናቸው ያሉት እስካሁን ድረስ እና እነሱ እየተከናወኑ ነው የሚገኙት። ተጀምሯል ኦሬዲ ማለት ነው በዓሉ ክብረ በዓሉ። እንግዲህ በመጪው ቅዳሜና እሁድ በዚህ በአዲስ አበባ በቢሾፍቱም በዓሉ በድምቀት ይከበራል። አጠቃላይ ዝግጅቱ እንዴት አያችሁት? በመጀመሪያ ደረጃ እንኳን አደረሰን ለኢሬቻ በዓል ለ2018 ኢሬቻ በዓል ማለት እፈልጋለሁ። እንግዲህ አንቺ እንደጠየቅሽን ዝግጅቱ ጥሩ ሁኔታ ላይ ነው ያለው። አሁን ዋዜማ ላይ ደርሰናል። አንዳንድ ነገሮች ለሚዲያ የሚቀርቡ የሚጻፉ አንዳንድ ነገሮችን እየሰራ እንገኛለን። በተቋማችን ደረጃ እንደ ባህልና ቱሪዝም ቢሮ ማለት ነው በጋራ ሆነን ከአዲስ አበባ መስተዳድር ጋርም በጋራ የምንሰራቸው ስራዎች አሉ። እነሱ ስራዎች አሁን ወደ መጠናቀቅ ደርሰዋል ማለት ነው። የሚታተሙ የሚሰሩ የጸጥታው የሁሉ ነገሩ በሰላም ተከብሮ እንዲያልቅ ሁሉም በቅንጅት እየሰራ ይገኛል። ዝግጅቱ ይሄን ይመስላል። ዋዜማ ላይ ስላለን ፎረሞች አሉ። አሁን ለምሳሌ በሚመጣው አርብ ፎረም ይካሄዳል። ሰባተኛው የኢሬቻ ፎረም አለ። ለሱም ዝግጅት እያደረግን ነበር። ብዙ ስራዎች እንግዲህ እየተጠናቀቁ ነውና ዝግጅቱ መልካምና ጥሩ ደረጃ ላይ ነው ያለው።
ክቡራን ተመልካቾቻችን ይህን ፕሮግራም በመከታተል አብራችሁን እንድትቆዩ በአክብሮት እንጋብዛለን። በኢትዮጵያ ቴሌቪዥን በቴሌቪዥን ቻናል እንደዚሁም በፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ሀሳብ አስተያየት መስጠት የምትፈልጉ ደግሞ ቀጥታ የስልክ መስመራችን ክፍት ነው። ባልደረባችን ተመስገን እንዳለ እናንተን ከኛ ጋር ያገናኛል። መልካም ቆይታ ይሁንላችሁ። በማስከተል ስለ ኢሬቻ የተወሰኑ መረጃዎችን የሚያጋራ አንድ አጭር መሰናዶ ተከታትለን እንመለሳለን። ኢሬቻ በመስከረም ነው የሚወጣው። ክረምቱን እግዚአብሔር ወይ ከወንዙ ከመብረቅ ከሞላ ውሃ በከበረዶ ይሄን ሁሉ ወንዞቹ ሞልተ በክረምት ደግሞ በበጋ ይሄንን ስላጎደልክልን ዘመድ ለዘመድ ያልተገናኘውን ስላገናኘን እግዚአብሔር ምስጋና ላንተ ይገባል። ለሰው እህል አብቅለ ለከብት ሳር አብቅለ ይሄን አረንጓዴ ያሳየን እግዚአብሔር ወይ ለጎተራ እህሉን ለጎተራ ለሰውነት ለሰው መብል ውጪ ያለውን አስገባልን ብሎ እግዚአብሔርን ማመስገን ማለት ነው። ሌላ እንትን የለው። ኢሬቻ ማለት በዘመናዊ አነጋገር የምስጋና ቀን ማለት ነው። ምስጋና ማለት ነው። ኢሬቻ እንግዲህ በሁለት መልኩ ነው የምናየው። አንዱ በወንዝ ዳርቻና በመልካና በሐይቅ ዳርቻ የሚከበረው የዚህ ከመስከረም 23 አካባቢ እስከ 27 ባሉት ጊዜያት ውስጥ የሚከበረው ደማቁ የመስከረም የኢሬቻ በዓል በመልካ ላይ የሚከበር በዓል ነው። ይሄኛው ደግሞ አፍራሳ የምንለው አለ። በጣም ፀሐያማ ሐሩር ደረቅ ያደረገ አልፈ ወደዚህ ስትመጣ ደግሞ ተራራ ላይ ወጥተህ አንተ እግዚአብሔር ሆይ ያንን ሙቀት አሳልፈልን ይበቃናል፣ ያም ያንተ ስጦታ ቢሆንም አሁን ደግሞ ወደ እርሻችን የምንወጣበት ነው፣ ዝናብ የምናገኝበትን አርግልን፣ ከብቶቻችን ለምለም ሳር የሚያገኙበትን አበባውም ሳሩም የሚበቅልበት አርግልን። ከዛ አንጻር ነው ይሄ ደግሞ የሚታየው። ገዳብ ገለቴ ፈጁ ኦሮሞ ብሬ ፈጁ ቶኩ ማኑና ቡልቹ ተማሴኔፍ ካደቹ አናን ካቴጋ ፈጁ መልካም እንግዲህ ሁለት አይነት ኢሬቻ ስርዓቶች እንዳሉ በክረምቱ ሲወጣና በበጋው እንደዚሁ የሚከበር እንደሆነ ነው የአባገዳዎች ባለሙያዎች የነገሩን። አሁን በዚህ ወቅት ክረምቱ ሲያበቃ በብራ ወቅት የሚከበረው የኢሬቻ በዓል ስርዓቱ ምንድነው? አሁን ቅዳሜና እሁድ የሚመጡ በዓላት ሲከበሩ ከጧት ጀምሮ ያሉ ስርዓቶች ምንድናቸው? እስቲ ከሶጥቻ ጥሩ ነው። አመሰግናለሁ። ኢሬቻ እንግዲህ የሽግግር ወቅት ነው። ወቅቱ ራሱ ወቅቱ የሽግግር ወቅት ነው። ከክረምት ወደ ብራ ወደ ጸዳይ የምንሸጋገርበት ወቅት ነው። ለዚህ ደግሞ ምስጋና ነው የሚቀርበው። ስርዓቱ ምስጋና ነው። ለምንድን ነው የምናመሰግነው? ላለፈው ክረምት ለዘራ ነው እህል በቅሎ አድጎ አብቦ ፍሬ አፍርቶ ለእህል ለምግብነት የሚበቃበት ወቅት ነው ይሄ እና ለዚህ ነው የኦሮሞ ሕዝብ ወጥቶ እግዚአብሔር የሚያመሰግነውና ስርዓቱ ደግሞ ምን ይመስላል የሚለውን ሲናይ ስርዓቱ እያንዳንዱ እንቅስቃሴ ስርዓት አለው፣ ገደብ አለው፣ የሚሰራበት ሁኔታ አለው። ለምሳሌ እሷም ቅድም እንዳነሳችው ኢሬቻ የሚጀምረው
ቤት ነው። ከቤት ይጀምራል። አባወራው ከቤተሰቡ ጋር ተሰብስቦ መጀመሪያ የራሱ የሆነ ኢሬቻ የራሱ የሆነ ምስጋና ያቀርባል። ከዛ ደግሞ ወደ ደጅ ወጥቶ በአካባቢው ላይ ደግሞ ቦሮ የሚባል አለ በኦሮምኛ፣ እዛ ላይ ደግሞ ያደርጋል። ከዛ ደግሞ ከጎሳው ጋር ጠበብ ባለ ጥቂት ሰዎች ይደረጋል። ከዛ እንግዲህ እያለ ወደ ወንዝ ይካሄዳል ማለት ነው። ወንዝ ከመሄድ በፊት ደግሞ የእርቅ ስርዓት ይካሄዳል። ምክንያቱም በሰላም በንጹህ ልብ እግዚአብሔርን ማመስገን ስላለባቸው ቀድሞ ያለውን ነገር ያለውን አለማግባባት ጥላቻም ካለ በእርቅ እንዲያልቅ ያደርጋሉ ማለት ነው። ይህን የሚያደርገው ማን ነው? አባገዳው ነው። አባገዳው አስቀድሞ ያለውን ሁኔታ እስካን ያደርጋል፣ ሰዎችን ያወያያል። እኛ ምስጋና የምናቀርበው ሰላም በንጹህ ልብ ስለሆነ መጀመሪያ እስቲ ለራሳችሁ ታረቁ። ምንድነው ያለው? በዚህ አመት ምንድነው ያጋጠመን? እንዴት ነው ሁኔታችን ምን ላይ ነው ብሎ ይጠይቅና ከዛ ወደ እርቅ ሄዳሉ። እርቃቸውን ከጨረሱ በኋላ ደግሞ ወደ መልካ ሄዳሉ ማለት ነው። መልካ እንግዲህ አባ መልካ አለው። አባ መልካ ማለት የመልካው ኃላፊ ነው። መልካውን የሚቆጣጠር መልካው ያለውን ነገር ኢንቫይሮንመንቱን የሚገዛ የሚመራ ሰው ነው። እሱ መጀመሪያ ሄዶ ጸሎት ያደርጋል ማለት ነው። በቦታው ከኢሬቻ 1 2 3 ቀን በፊት አጣሪ የሚባል አለ። አጣሪ ማለት መልካውን ማጽዳት ነው። እዛ ላይ አስቀድሞ እነሱ አጣሪውን ያካሂዳሉ። ከዛ እንግዲህ ለኢሬቻ ዝግጁ ይሆናል ማለት ነው። መልካው ማለት ወንዙ ነው። ወንዙ አሁን ለምሳሌ ሆራም ሊሆን ይችላል። መልካ ብቻም አይደለም። አሁን ለምሳሌ ሆራ ፊንፊኔ እና ሆራ አርሰዲ ናቸው ትልቆቹ የሚታወቁት። እሱኑ ራሱ አንዳንድ ጊዜ መልካ እንላለን፣ ሆራም ይባላል ማለት ነው የተለያየ ስለሆነ። ከዛ በኋላ አጣሪው ከተካሄደ በኋላ በሚቀጥለው ቀን ደግሞ ሰዎች በጋራ ወጥቶ ኢሬቻውን ያደርጋሉ። ኢሬቻም ሲካሄድ ደግሞ የራሱ የሆነ ሂደት አለው። መጀመሪያ አባ መልካው ቀድሞ ኢባ ወይም በምርቃት ይከፍታል። ከዛ ደግሞ አባ ገዳዎች ይመርቃሉ። ከዛ እንግዲህ ትንንሽ ልጆች አሉ። ምን ይላሉ አሁን ሲመርቁ እንግዲህ እግዚአብሔር ሆይ ያለፈውን ጨለማ ያለፈውን ድቅድቅ ጨለማ ዝናብ ኃይለኛ ዝናብ አሳልፈን እዚህ ስላደረስክን እናመሰግናለን። እህላችን ስለደረሰልን እናመሰግናለን። ህዝባችንን በሰላም ጠብቄ ሁሉንም በሰላም ጠብቄ እዚህ ስላደረስክ እናመሰግናለን ነው እና መጪው ጊዜ ደግሞ የሰላም እንዲሆንልን ብሎ ይማለዳሉ ማለት ነው፣ ይጸልያሉ። እዛ እሱን ካደረጉ በኋላ አባ ገዳው እና አባ መልካው አንድ ላይ ሆኖ ህዝቡ የኢሬቻውን ስርዓት ያስጀምራሉ ማለት ነው። ያ ነው ሂደቱ። እንግዲህ አሁን እየተለመደ ነው። በቃ ደማቅ ስነ ስርዓት ነው የሚሆነው። ስርዓቱን ለማድመቅ እንግዲህ በዚህ በአዲስ አበባ በመዲናችን ከሌሊቱ ጀምሮ አደባባዩ ማድመቅ፣ በጣም ያሸበረቁ አልባሳት፣ ጭፈራዎች፣ ዘፈኖች፣ ምስጋናዎች ይሰማሉ። ስርዓቱ ግን የሚጀምረው ከስንት ሰዓት ጀምሮ ነው? ማለዳ ላይ ነው ወይስ ምሽት ነው? ማለዳ ነው። ኢሬቻ እሱ እንደገለጸው ያው ሂደቶች አሉ። እነዛ ሂደቶች አሉ። ኢሬቻ የሚደረገው ወይ ምስጋናው የሚቀርበው በጨለማ አይደለም። ወደ ጎህ ሲቀድ ነው የሚወጡት ለኢሬቻ ማለት ነው። ክረምትም ጨለማ ነው። በክረምት ኢሬቻ የለም። ወንዙ ራሱ መልካው ራሱ ይዘጋል። ከዛ በኋላ ልክ እሱ እንዳለው በአባ ገዳ ይከፈታል። ከተከፈተ በኋላ ነው ያ ኢሬቻ የሚካሄደው ማለት ነው። እና ወደ ጠዋት ላይ ወደ ንጋት ነው የሚደረገው። ሌሊት አይደለም፣ ወደ ንጋት ወደ 11 ከ10 ሰዓት በኋላ ማለት ነው። ወደ ንጋት ስለሆነ ጎህ ሲቀድ ነው ኢሬቻ የሚወጡት በብርሃን። እሱም ራሱ የራሱ ተምሳሌ ስላለው ማለት ነው። በጨለማ አይደለም፣ በብርሃን ነው። ብርሃን ሁሉ ነገር የሚታይበት ነው። ተስፋም ያለው ነው። በጨለማ ደግሞ ወደ ኢሬቻ አይኬድምና ወደ ንጋት ላይ ጠዋት ላይ ነው የሚደረገው ኢሬቻ። እንግዲህ ኢሬቻ የሰላም የአብሮነት የምስጋና ተምሳሌት ነው። የህብረ ብሔራዊነትን መገለጫ ነው ይባላል። ይህ ማለት ምን ማለት ነው? እንዳገር ጥሩ ጥያቄ ነው። ኢሬቻ እንግዲህ እሴቶች አሉት። ከእሴቶቹ ዋናው ሰላም ነው። ሰላም ከማን ጋር? ከእግዚአብሔር ጋር፣ ከፈጣሪ ጋር። ሰላም ከማን ጋር? ከሰው ጋር። ሰው ከራሱ ጋር ሰላም ሊኖረው ይገባል ብሎ ነው የሚታሰበው ማለት ነው በኢሬቻ። ከዛ እንግዲህ ሰላም እንዲመጣ ደግሞ እርቅ ሊኖር ይገባል። እርቅ ነው የሚያስፈልገው። የተጣላ ሰው አለመግባባት ካለ መጀመሪያ በእርቅ ይፈታል። የሰላም ምልክት ነው። ሰላም ነው፣ አንድነት ነው፣ ወዳጅነት ነው፣
መቻቻልን የምናሳይበት መድረክ ነው ተብሎ ነው የሚታሰበው ማለት ነው። ስለዚህ እሴቶቹ የመጀመሪያው ሰላም ነው፣ ወንድማማችነት ነው፣ አንድነት ነው፣ በጋራ ተውቦ አምሮ መታየት ነው ማለት ነው እና ኢሬቻን አሁን ስናይ የባህል አልባሳት ሁሉም ለብሶ ሲወጣ ውበት ነው ማለት ነው። የሀገራችንን ገጽታ የሀገራችንን ሁኔታ ለዓለም የሚያስተላልፋል መልእክት አለው ማለት ነው። ከለርፉል ሴሌብሬሽን ስለሆነ ሁሉም ሰው እንደዚህ ሲወጣ ኢትዮጵያ ምን እንደምትመስል ኦሮሚያ ምን እንደሚመስል የብሔር ብሔረሰቦች መድረክም እየሆነ መጥቷል። አሁን ለምሳሌ ከሌላ አካባቢ የሚመጡ ብሔር ብሔረሰቦች በአንድነት ባህላቸውን የሚያሳዩበት መድረክ ሆኗል። ከወላይታ፣ ከሲዳማ፣ ከአላባ ከተለያዩ ብሔር ብሔረሰቦች የሚመጣ ሰው የራሱን ይዞ ይመጣል ማለት ነው። ህብረ ብሔራዊነት የሚታይበት መድረክ ሆኗል እና ይሄ ደግሞ ለኢትዮጵያ ትልቁን ገጽታ ኢትዮጵያ ምን እንደምትመስል የምናይበት መድረክ ሆኗል ማለት ነው። ከኦሮሞም አልፎ ዋናው ኦሮሞ ማስተዋወቅ ሆኖ የኦሮሞን ባህል ማስተዋወቅ ሆኖ የኦሮሞን ጥሩ ገጽታ ማስተዋወቅ ሆኖ ኢትዮጵያንም ራሱ መልሶ ያስተዋወቅ። አሁን እንግዲህ የአደባባይ በዓላት በአፍሪካም ቢሆን በጣም እየጠፉ ነው ማለት ነው። በተለይ አፍሪካ በኮሎኒ ዘመን ያላቸውን እነዚህ የአደባባይ በዓላት ያጡበትና ግን በኢትዮጵያ ደግሞ በተለያየ መልኩ ሁላችንም እንደምናውቀው ሲዳማው፣ አማራው፣ ትግሬው የራሱ የሆነ የአደባባይ በዓል አለው። ኦሮሞም እንደዛው ነው። ይሄ እንግዲህ ሊንከባከብ የሚገባ በዓል ነው ማለት ነው። ለሀገራችን ጥሩ መልእክት ያለው ጥሩ ገጽታ የሚያሳየን በዓል ነው ማለት ነው። የክረምት ወቅት ሲጠናቀቅ ዝናቡ ሲያበቃ ወንዞች ሲጠሩ በርካታ የኢትዮጵያ ብሔር ብሔረሰቦች በተለይ ደቡብ አካባቢ ብዙ ብሔረሰቦች በተለይ መስቀልን አስታኮ እንደዚህ አይነት በዓላትን ያከብራሉ። በተለይ ባህላቸውን ሲምፖዚየም ስለሚያደርጉ ባህላቸውን ያስተዋውቃሉ፣ እርስ በርስ ይተዋወቃሉ። ኢሬቻም እንደዚሁ በድምቀት እየተከበረ የበጋ ማብሰሪያ እንደሆነ ይታወቃል። በተለይ በኢሬቻ ዋነኛ ምልክቶቹ ናቸው፣ ስርዓቱ ላይ ሲምቦሊክ ናቸው፣ መቅረት የለባቸው። እነዚህ ደግሞ አሁን የተለመዱ ያሉ መስተካከል ያለባቸው ናቸው የምትሏቸው አሉ እንደ ምሁር? እንግዲህ አሁን ሲነሳ እንደነበረው ኢሬቻ የራሱ እሴቶች አሉት። እነዚህ አሁን የሰላሙ፣ የእርቁ፣ አንድነቱ ከየትም ከተለያየ ቦታ ነው የሚመጣው። ሰው በጎሳ በምናምን አይለይም። በቃ አንድ ላይ ነው ወጥቶ የሚያከብረውና ያ መልካም እሴቱ ነው። ያ መቀጠልም ያለበት እየተደረገም ያለ ነው። እነዚህ ነገሮች መቀጠል አለባቸው። የራሱ ስርዓት አለው። አካሄዱ ራሱ ገና ማን ነው ቀድሞ የሚሄደው? ልጃገረዶች ቀድሞ ይሄዳሉ። ያ የራሱ ተምሳሌት አለው። ሴቶች ይከተላሉ። ከዛ ባገዳዎች እያለ ነው የሚሄደውና ያ አካሄዱ ራሱ የራሱ ስርዓት አለው። አለባበሱ ስርዓት ያለው አለባበስ ነው የሚደረገው። ይዘው የሚሄዱት እነዚህ እንትኖች አሉ በዓሉን የሚያመለክቱ ወይም የገዳ ስርዓት መገለጫ የሆኑ እነዚህ ነዋየ ቅድሳት እንደምንላቸው የተከበሩ በባህሉ እነዚህ እቃዎች አሉ። እነሱን ይዘው የሚሄዱት እነዚህ ነገሮች አሉ። እነዚህ ዋናው የበዓሉ እሴቶች ናቸው። እነዚህን ግን እየተጠቀምንባቸው ያለ ነው። አሁን ስናይ ግን በጥናትም እንዲሁ ስናነብም ከታሪክም ከሽማግሌዎች ከቆዩ አረጋውያን ስንረዳ ማለት ነው ያለው ባህልና አሁን እየተካሄደ ያለው ትንሽ እንትን የሚልበት ነገር አለ፣ መስተካከል ያለበት። አሁን ካለባበስ ብናይ አለባበስ በባህሉ መሰረት በገዳም ስርዓት እንዲህ ሰውነት የሚያሳይ ገላን የሚያሳይ እንዲህ አጭር ሰውነት የሚያሳይ ልብስ አይለበስም በባህሉ። አሁን ልናይ እንችላለን። እንዲህ ወጣቱ ከትምህርት እንትንም ሊሆን ይችላል። ይህን ጉዳይ ልመለስበት። በጣም ቆንጆ ነጥብ ነው እያነሱ የሚገኙት። ያው ባህሎቻችንን ጥሩን እያዝን የሚያበላሹትንም እያስተካከለን መሄድ ስላለብን እንግዳለን የስልክ መስመራችን ላይ እያለን ነው ባልደረባችን አማን። እንግዳችን ዶክተር ሳሙኤል ሌይኩን በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረመድህን ማዕከል ዳይሬክተር ናቸው። እናመሰግናለን አብረውን ስላሉ። በስልክ የምናገኛቸው ይሆናል ዶክተር ሳሙኤል ሌይኩንን። ሄሎ፣ ጤና ይስጥልን። ጤና ይስጥልን። እንደምን አረፈዱ? እንደምን አረፈዱ? ሰላም ነው አለን። እንግዲህ በቀጥታ ስርጭት የዳጉ ፕሮግራማችን ጋር ስለተገናኙ እጅግ አድርገን ነው የምናመሰግነው። እዚህም ሁለት እንግዶች አሉን። የወይዘሮ ድርቤ ቀናና ግርማ እነመራ
እንግዲህ እሳቸውን ከነሱ በተጨማሪ እርስዎ ስለተገኙ እናመሰግናለን። እንግዲህ ዶክተር እንደዚህ የአደባባይ በዓላት እሬቻን ጨምሮ ያሉ ኢትዮጵያዊ በዓላት ለአብሮነት ለሰላም ያላቸው ዋጋ ምን ያህል ነው? እንግዲህ ለተሰጠኝ እድል አመሰግናለሁ። በተለይ የአደባባይ በዓላት እሬቻን ጨምሮ መስቀልንም በተለይ በኢትዮጵያ አንድምታቸው ብዙ ነው። የሚያሳዩት መልእክታቸው ብዙ ነው። በተለይ ሰላምን በማጽናት ሰላምን ፕሮሞት በማድረግ አንድነትን ፕሮሞት በማድረግ የጎላ ሚና ነው ያላቸው እና በተለይ ከገዳ ስርዓት አንዱ እንደመሆኑ መጠን እሬቻ እንግዲህ እንትን ነገር ነው፣ ሪቨርስ አይነት ነገር ነው። ያ ማለት ነው ከማጣት ወይ ደግሞ ከጨለማ ወደ ብርሃን፣ ከማጣት ወደ ማግኘት፣ ተስፋ ከመቁረጥ ወደ ተስፋ፣ ከወንዝ ሙላት ወደ ወንዝ ጎድሎ ወደ መገናኘት የሚያሳዩና ሞር ኦፍ ፖዚቲቭ ሰው ማህበረሰቡ ኮሚኒቲው ፖዚቲቭ ነገር አስፓየር እንዲያደርግ ፖዚቲቭ ኢንቫይሮንመንት እንዲፈጥር የሚያሳይ ነው። ይሄንን ስናነሳ አንድም እሬቻ ሴሬሞኒ ባይ ኢትስ ኔቸር ሪጋርድለስ ኦፍ ኤኒ ኤጅ ዲፍረንስ ሪሊጅን ክላን አሁን በተለይ ከሁሉም ክላን ሰው እየተሳተፈ ነው እና የሚደረግ የአደባባይ በዓል ነው። ይሄ ሲሆን እንግዲህ ተሳታፊው ምንድነው በተለይ በኦሮሞ ማህበረሰብ በንጹህ እጅ ነው የሚሳተፈው። ያ ማለት ምንድነው? እጁ ንጹህ የሆነ ልቡ ንጹህ የሆነ ነው ሂዶ እሬቻ ላይ የሚሳተፈው። ያ ማለት ነው ሰው በተለያየ ምክንያት ሰው እጁ ላይ ሊጠፋ ይችላል። እጁ ደም ይዞ አይሳተፍም። መጀመሪያ ባህሉ መሰረት እጁ ሊነጻ ይገባል። ግጭት አለ፣ አለመግባባት ካለ ያ ሊነጻ ይገባል። ያ ሲሆን ንጹህ ልብ ይዘህ ተመጣለ ወይ ደግሞ ተሳታፊው በንጹህ ልብ ሂዶ ይሳተፋል እንጂ ይሄ በልብ ቂም ይዞ መሳተፍ አይቻልም። እጅ ላይ ደም ወይ ደግሞ የሰው ህይወት ትልቁ ዋጋ የሚሰጠው በተለይ በኢትዮጵያ ባህል በሁሉም ባህል ላይ የሰው ህይወት ነው እና ያ ተደርጎ እዛ ላይ መሳተፍ የተከለከለ ነው። ይሄ ምንድን ነው የሚያመለክተው? ሞር ኦፍ ፖዚቲቭ ኢንቫይሮንመንት ክሬት ከማድረግ ሰው በተለያየ ምክንያት ሊጋጭ ይችላል። ሳያውቅም አውቆም እጁ ላይ የተለያዩ ነገሮች ሊጠፉ ይችላሉ። ያንን ግን በባህሉ መሰረት በወጉ መሰረት እርቅ ተፈጥሮ በንጹህ ልብ ይሄ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ እንደሚባለው በአማርኛ በዚህ መልኩ ነው ሁሉም ሆ ብሎ በአንድ ላይ የሚሳተፈው። ይሄን ሲደረግ እንግዲህ በተለይ ከስቱዲዮም እየሰማው ነበርና በተለይ ሞር ኦፍ ማቴሪያል ካልቸሩ አሁን ቡስት እያደረገ መጥቷል። እንግዲህ እሬቻ አንድ ትልቅ ሪቹዋል ሴሬሞኒ ነው። ሁለቱም በተለይ ይሄ ሁለቱ ታይፕ የባህል ታይፕ የሚባሉ ስፒሪቹዋል ካልቸር እንደ ማቴሪያል ካልቸር ጎልቶ የሚታይበት ነው፣ አደባባይ የሚወጣበት ነው። ስፒሪቹዋል ካልቸር ሲባል ምንድነው? አሁን ያልኩ ፖዚቲቭ ኢንቫይሮንመንት ክሬት ማድረግ ሰው በንጹህ ልብ በንጹህ እጅ ሂዶ መሳተፍ የሚይዟቸውን የተለያዩ ነገሮች ፈርቲሊቲን የሚያሳዩ ዌልዝን የሚያሳዩ ፕሮስፐሪቲን የሚያሳዩ ሳሩ፣ ቅጠሉ፣ አደይ አበባው እንግዲህ አደይ አበባዋ እንግዲህ ተስፋ ነች። ትልቅ ተስፋ ነው። ከተስፋ መቁረጥ ወደ ተስፋ ሳሩ ወደ ልምላሜ ወደ ካለ መድረስ ወደ መድረስ ወይ ደግሞ ካለ መብሰል ወደ መብሰል የሚባል ነገር አለና ሰው በኦሮምኛ እንደባባል አለ ባላፍ ራባ ነብደቴ ነው የሚባለው። ራባ ማለት ቲኔጀር ነው። እንግዲህ ከአንድ ወር በፊት ወይ ደግሞ ከተወሰኑ ሳምንታት በፊት ሁሉ ነገር ቅጠል ነው፣ አልደረሰም፣ አልበሰለም። አሁን በስሏል። ልክ ወደ ሰው ከራባ ሲያልፍ ከቲኔጀር ሲያልፍ ምን ይሆናል? ሩጦ ማምለጥ ይችላል፣ ሩጦ መያዝ ይችላል፣ ሩጦ መድረስ ይችላል። ልክ እንደዛ አሁን ደግሞ ሁሉ ነገር ደርሶ ሁሉ ነገር ተስፋ ይዞ ስለመጣ ያንን የሚያሳዩ ነገሮች ናቸው። ይሄ ዴሲ አደይ አበባው ሌሎቹ ነገሮቹና ያንን ያሳያል። ከዛ ውጪ ይሄ ማቴሪያል ካልቸር በተለይ አሁን ካነሳሁት ውጪ ማቴሪያል ካልቸሩ በተለይ ካልቸራል ቴክስታይል ኢንዱስትሪውን ቡስት አድርጎታል ብዬ አስባለሁ። አሁን እዛ ላይ የሚታዩ አለባበሶች እየወጡ ያሉ ማቴሪያል ካልቸሩ በተለይ እውነትም እዚህ ሀገር ላይ ነው እንደ የተሰራው እስከ መባል ድረስ እዛ ደረጃ ላይ ደርሰዋል።
ስለዚህ ይሄ ተጠናክሮ ሊቀጥል ይገባል። በተለይ ደግሞ በዚሁ አደራ ለማለት የምፈልገው ባህሉን በጠበቀ በይዘትም በቀለም ባህሉን በጠበቀ መሆን አለበት ብዬ አስባለሁ። እንደው በመጨረሻ ለቱሪዝም እድገት ለሀገራዊ ኢኮኖሚ እድገት የሚኖረውን ፋይዳና በቀጣይ እንዴት ልንጠቀምበት እንችላለን? ኢሬቻን ብቻ ሳይሆን ሌሎች የአደባባይ በዓላትንም አብሮነታችንን ለማጠናከር እንዴት እንጠቀምባቸው? እንግዲህ ለቱሪዝም እኔ አሁን መደረግ አለበት ብዬ የማስበው እዚህ የሚሰሩ ወይ ደግሞ ምርምሮች እንግዲህ የኦሮሚያ ብሔራዊ ክልልም በዚህ ላይ በስፋት እየሰራ ነው ያለው። ተቋማትን አደራጅቶ የኦሮሞ ጥናት ተቋም ብሎ ኢቆ ብሎ በብሔራዊ ክልል ደረጃ ተቋማትን አጠናክሮ ዩኒቨርሲቲዎችን በዛ ልክ ሊሰሩ ይገባል ብዬ አስባለሁ። ይሄ ሲሆን በነገራችን ላይ ኢሬቻ ራሱን ችሎ በዩኔስኮ ይመዘገባል። ያ ሲባል ምን መሆን አለበት? with its authenticity እዛ የሚደረጉ አሁን ሰው ምን እያደረገ ነው ያለው? ድሮ በቃ ሰው ባለበት አካባቢ ወጥቶም ኢሬቻ አክብሮ ይመለሳል። አሁን ከመቀሌ ወደ ፊንፊኔ ወደ አርሰዴ ይዳልጾ ከሲዳማ ከጎንደር ድረስ ሰው መጥቶ ከቤኒሻንጉል መጥቶ ሰው ያከብራል። ይሄ ምን ያሳያል? ቢሎንጊንግነስን ያሳያል። የኔ ነው ይሄ ነገር በቃ የኔም ጭምር ነው ብሎ ሰው እያከበረ ነው ያለው። ይሄ ደግሞ በተለይ እንደ ኢትዮጵያ ለኛ ለራሳችን ኮንሰምፕሽን ብንጠቀመው ህብረ ብሔራዊነትን ያጠነክራል ብዬ አስባለሁ። ይሄ በጣም ተጠናክሮ ሊቀጥል ይገባል። ከዚህ ጋር ተያይዞ የሚሰሩ ምርምሮችንም ደግሞ እዛ የሚደረጉ በተጨባጭ እዛ የሚደረጉ ነገሮች ናቸው መጻፍ ያለባቸው መታተም ያለባቸው። አንዳንድ ጊዜ ምን ይታያሉ? አንድ ግለሰብ የራሱን ኢሞሽን ተነስቶ ይጽፋል። ኢሬቻ ሴሬሞኒ ምንም እኔ ከ14 ከ15 ዓመት በፊት ኢንዲፔንደንት ሪሰርች ሰርቻለሁ። ከዛ በፊት አንድም ኢንዲፔንደንት ሪሰርች አልተሰራም በኢሬቻ ላይ እና ከዛ በኋላ አላየውም። ግን አሁን ገበያ ላይ እየወጡ ያሉት በግለሰቦች የሚጻፉ ከኢሞሽን የመነጩ መጽሐፍቶች አሉ። ከዚህ ልንቆጠብ ይገባል። ይሄን ስናደርግ ነገ ተነገ በስቲያ የምንቀምጠን የምናልፋቸው ነገሮች ይሄንን ለማጥፋት ነው ሌላ ትውልድ ሌላ ኬዎስ ሊፈጥር ይገባል። ስለዚህ መሆን ያለበት በተጨባጭም እዛ ቦታ ላይ የሚደረጉ ነገሮች ሰው ከጎንደር ከመቀሌ መጥቶ ከቤኒሻንጉል ጉሙዝ መጥቶ ይሄ ነገር እያከበረ ያለው ቢሎንጊንግነሶች አሉ። እነኚህ መጻፍ መቻል አለባቸው። እነኚህ ዲጂታሊ አርካይቭ መደረግ መቻል አለባቸው። ሪከርድ ሊደረጉ ይገባል። ዛሬ አሜሪካ፣ አውሮፓ ቁጭ ያለ ሰው ይሄን ነገር ካየ በዚህ ዓመት መጥቶ ካላከበረ መጪው ዓመት ላይ ደግሞ መጥቶ ያከብራል። ስለዚህ ጊዜው የቴክኖሎጂ ነው። በተለይ ዘመኑ በዋጁ የቴክኖሎጂ ስርዓቶች ሪከርድ ካደረግናቸው ሰው ቤቱ ቁጭ ብሎ ያያል። መጪው ደግሞ መጥቶ በአይኑ ለማየት ይፈልጋል። በዚሁ በተጨማሪ ደግሞ የተጻፉትንም ነገሮች ደግሞ ክሮስ ቼክ ለማድረግ ደግሞ ማንበቡ አይቀሬ ነው። ስለዚህ እዛ የሚደረጉ ነገሮች በተጨባጭ የሚጻፉ ነገሮች ሊናበቡ ይገባል ብዬ አስባለሁ። ከዛ ውጪ ሁሉም ሰው በየኔነት መንፈስ እያከበረው ነው የሚገኘው እና ለዚህም እኔም እንኳን አደረሳችሁ ለማለት እወዳለሁ። አመሰግናለሁ። በጣም ነው የምናመሰግነው ዶክተር ሳሙኤል ላይኩን በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረመድህን ባህል ማዕከል ዳይሬክተር ከኛ ጋር ለነበሩት ቆይታ አመሰግናለሁ። በክቡራን ተመልካቾቻችን ስም እንግዲህ ዶክተር እኔም አመሰግናለሁ። ባህሉ በደንብ መጠበቅ መጠናት ይገባዋል። ትክክለኛ ባህሉን ማስጠበቅ ከስሜት ነፃ የሆኑ ጽሁፎችንም ስንጽፍ አሉታዊ ገጽታ ሊፈጥሩ የሚችሉ ጉዳዮችን እንጠቀቅ የሚል ጥሩ መልእክት ነው ያስተላለፉት። እሳቸው ያነሱት ላይም ተጨማሪ ካሉት እመለስበታለሁ። ቀደም ሲል ግን ወይዘሮ ድርቤ ጋር ሳነሳ ነበረ እንግዲህ ይሄ ማቴሪያል ካልቸሩ ቁሳዊ ባህሉ እያደገ ነው። አልባሳት እያደጉ ነው። አምራቾች በጣም እየመጡ ነው። ጌጣጌጦች፣ አልባሳት እየተለበሱ ነው። ከዚህ ባለፈ ደግሞ አሉታዊ ነገሮች የሚታዩ አልፎ አልፎ ደግሞ ሊኖሩ ይችላሉ። እንዴት ነው የሚታረቡት? ልክ ቅድም እንዳልኩት የባህሉ አለ። በቃ ባህሉ መከተል ያለበት በስርዓቱ በባህሉ መሰረት መሆን ያለበት አለባበስ አለ። ምን ይዘውም ነገር ማን ምን ይይዛል የሚለው አለ ማለት ነው። ከነዚህ ማቴሪያል ካልቸሮች ልጃገረዶች ምን ይይዛሉ፣ ወንዶች ያገቡ ወንዶች ያላገቡ ወንዶች ብሎ እንደዚህ ያለው በባህሉ ማለት ነው። ያንን ጠብቆ መሄድ ያስፈልጋል ማለት ነው። አሁን በዓሉን ስናከብር መሰረቱን የለቀቀ ባህሉን የለቀቀ መሆን የለበትም። ሲጀመር ሴቶች የሚለብሱት አለባበስ አለ፣ እናቶች የሚለብሱት፣ ልጃገረዶች የሚለብሱት ተብሎ ማለት ነው። ያ መጠበቅ መቻል አለበት። የሚይዙትም እንደዛው። ለምሳሌ አሁን ሲንቄ ልጃገረዶች አይዙም በባህሉ መሰረት ማለት ነው። ያገባች ሴት ናት የምትይዘው።
ስታገባ ተሰጥቷት ከዛ በኋላ ነው የራሱ የሆነ ተረጓሚም ስላለው ማለት ነው። አሁን ይህንን ይዞ ሊወጡ ይችላሉ። ያ ስርዓቱ አይደለም ወይም ባህሉ አይደለም፣ እሱ መስተካከል አለበት። ወንዶች ሴቶች ላይ ይሄ ምንድነው የሚባለው ጨሌ ሆኖ የጨሌው አይነት አለ ዛጎል የሚባለው ወንዶች አሁን ማድረግ የለባቸው። ዛጎል ለወንዶች በቃ ለወንዶች ክልክል ነው፣ ወንዶች አያረጉትም። የራሱ ተምሳሌት አለው የሴቶች እንትን ማለት ነው። ከምልክቱ ተነስቶ እሱ ሴቶች ናቸው የሚያደርጉት እንጂ ወንዶች ማድረግ የለባቸውም። ባህሉ ሲያድግ አለባበሱ እንዲህ ዘመናዊም ሆኖ ባህሉን በጠበቀ መንገድ ሲሄድ የሚያምረው ነገር አለ። ብዙ ነገሩ ያምራል ያለባበሱ ለብሰው ሲሄዱ ማለት ነው። እየተስፋፋም ነው። ለገቢ ምንጭነትም የሚሰሩ ሰዎችም ይጠቀሙበታል፣ ህዝቡም ይለብሳል፣ ባህሉም ያድጋል። እሱ ጥሩ ነገር ሆኖ ግን መሆን የሌለበት ነገር እነዚህ የሚሰሩትም ሰዎች ያንን አጥንተው ቢሆን ወይ ደግሞ የተጠናው ደግሞ አስተዋውቀ ነው አጥንተን አስተዋውቀ ነው ያንን ተከትለው ቢሰሩ እሱ ጥሩ ይሆናል ማለት ነው። አሁን አንድ መስተካከል ያለበት ይሄ ነው። ሴቶች ልጃገረዶች ሲንቄ መያዝ የለባቸውም ሲወጡ፣ እነዛም ደግሞ ዛጎል ያለበት መልበስ የለባቸውም። እንደዚህ አይነት ነገሮች አሉ። ያ በጥናት ነው የሚወጣው። ልክ ዶክተር እንዳለው ብዙ ነገሮቹ በባህሉ መሰረት ነው መካሄድ ያለበት። የባህሉን ደግሞ ቀርበን አጥንተን አስተዋውቀን እሱን ነው ማድረግ ያለብን እንጂ አንዳንድ ሰዎች እንዲሁ ተነስተው እሬቻ እንዲ ነው ይሄ ነው ብለው የሚያወጡት በመጻፍም በሚዲያም ያ ልክ አይደለም። እሱ መታረም ያለበት ነገር ነው ከባለቤቱ ከዋናው እኛ እንኳን አሁን አንብበን ነው ብዙም ላንኖርበት እንችላለን። ይኖሩበት ስላሉ ከነሱ ጠይቀን ጽፈን አስተዋውቀን በሚዲያም በምንም ያ ነው መከተል ያለብን እንጂ እንዲሁ ተነስተን እሳቸው ባነሱት ሐሳብ እኔ መስማማለሁ። ማንም ተነስቶ የሚያቆም የማያቆም እሬቻ ይሄ ነው ባህሉም እንዲ ነው ብሎ ማለት የለበትም። ከእውነተኛ ከባለቤቱ ነው መውጣት ያለበት የሚለውን እኔ መካራለሁ። ተከናለሁ። እሺ እንደ ተቋም እናንተ ጋር እነዚህን ጉዳዮች አልባሳቱንም ሪቹዋሉንም በበዓሉ ዕለት የሚደረጉ ድርጊቶችን ጨምሮ የነበረውን ለማስቀጠል የሌለው ደግሞ የለም ለማለት በጥናትና ምርምር የተደገፉ ስራዎች ምን ያህል እየተሰሩ ነው? ኦኬ በመጀመሪያ ደረጃ ዶክተርን አመሰግናለሁ። ብዙ ነገር ነው ያነሱት። አንቺም ያነሳሽው ከስሜታዊነት ማራቅ አለበት ያልሽው ተገቢ ነገር ነው፣ አስተያየት ነው። እንግዲህ መንግስት በመንግስት ደረጃም በሀገር ደረጃም ይሄ ከስሜታዊነትና ያለ ማስረጃ ዝም ብሎ የሚጽፉ ነገሮች የሚነሳ ነገር ውጅንብር እንዲጠፋ እንዲቀር መንግስትም በተቋም ደረጃ እኛን አቋቁሞ አሁን ኢንስቲትዩት ኦፍ ኦሮሞ ስቴዲስ የተባለው ለዚህ ነው ይሄን ለማቅረፍ ነው የተዘጋጀውና እኛም የበኩላችን እየሰራን እንገኛለን። አሁን እሬቻን በተመለከተ የራሱ አንድ መጽሐፍ በጥናት የተደገፈ ታትሞ በአፋን ኦሮሞ አሁን ገበያ ላይ ውለዋል ማለት ነው። በእኛ በተቋም ደረጃ ብዙ ባለሙያዎች የተሳተፉበትና ብዙ መስረጃዎች መረጃዎች ከተለያዩ ከአባገዳዎችና ከባህሉ አዋቂዎች ተሰብስቦ የተጻፉ አሉ። እሱ እንግዲህ አሁን ወደ አማርኛ ወደ እንግሊዝኛም እና ወደ ሌሎች ቋንቋዎችም ይተረጎማል ማለት ነው። ከዛ ለማውጣት ብዙ ስራዎች እየተሰሩ ነው። ቅድም እሷ ያነሳችው ላይ ለመጨመር ኡልፎች የሚባሉ አሉ። አሁን እሬቻ ላይ እሬቻ ስንወጣ ይዘን የምንወጣቸው ነገሮች አሉ። ሴቶች ይዘው የሚወጡ አሉ፣ ወንዶች ይዘው የሚወጡ አሉ። እና እነዚህ በጣም ጥንቃቄ የሚፈልጉ ነገሮች ናቸው። አሁን ለምሳሌ ጫጩ የሚባለው ሴቶች በዚህ ላይ የሚያደርጉት ጌጥ ለሴቶች ብቻ ነው የሚፈቀደው። ሆሮሮ የሚባል ደግሞ ወንዶች የሚሸከሙት ዱላ አለ እንጨት፣ እሱ ደግሞ ላገቡ ወንዶች ብቻ ነው የሚፈቀደው ማለት ነው። እና ብዙ ጨሌን ጨምሮ ማለት ነው። ጨሌ አሁን የውበት ፋያ ነው የምንለው፣ እሱ ለሴቶች ነው የሚፈቀደው። እና ከሴቶችም ደግሞ ለትልልቅ ሴቶችና ለልጃገረዶች የሚፈቀደው አለ። ስለዚህ አሁን ባህል አልባሳትን የሚሰሩ ሰዎች በብዛት እየሰሩ ነው የሚገኙትና የበዓሉም ድምቀት እሱ ነው። ግን ያን ሲሰሩ ያን ሲሰፉ ከባህል አዋቂዎች ምክር እየተቀበሉ በጥንቃቄ መስራት ነው የሚገባው ማለት ነው። ያ ሲሆን ነው በዓሉም ጥሩ ሆኖ የሚከበረውና የኦሮሞ መገለጫ ሊሆን የሚችለው በዛ መልኩ ነውና አንዳንድ ጊዜ ገንዘብ ለማግኘት ብቻ ተብሎ እንዲሁ የመሰላቸውን የሚሰሩ ሰዎች አሉ። እሱ ጥንቃቄ ይፈልጋል ማለት ነው እና መጠንቀቅ አለባቸው። ገንዘብ ብቻ የሚገኝበት ሳይሆን ይሄ የክብርም ስለሆነ የክብር በዓልም ስለሆነ ለኢሬቻ የሚያቀርቡትን ልብስ ባህል አዋቂዎች፣ አባገዳዎች፣ አደሲንቄዎች አሉ። እነሱን እያማከሩ ትክክለኛውን ኦሪጂናሊቲውን የጠበቀውን ልብስ መስራት ይችላሉ። ሱሱ ላይ በጣም ጥንቃቄ ይፈልጋል ከልብስ አኳያ ማለት ነው። እንግዲህ ልብስ ሰርቶ ለገበያ የሚያቀርቡት ደግሞ ከኢኮኖሚ አንጻር ምን ይመስላል የሚለውን ደግሞ እንመጣበታለን።
እየተሰራ ነው ለሚለው ማለት ነው መጽሐፉ መታተሙ እንዳለ ሆኖ እሱ ወደ ሌሎች ቋንቋዎች መተርጎሙ የሚቀር ነው እሱ የሚኬድበት ነው ሌላ ደግሞ ዩኒቨርሲቲ ሰዎችን በማደራጀት ደግሞ ከተለያዩ ዩኒቨርሲቲዎች ጋር ጥናት እየተደረገ ያለበት ሁኔታ አለ ሬቻን በተመለከተ ማለት ነው ሬቻ ከገዳ ስርዓቶች መካከል አንዱ ነው ከዛ ከገዳ ውስጥ ደግሞ ሬቻን በመውሰድ ሬቻ ላይ የምንጠቀምባቸውን ቃላቶች እነዛን በኢንሳይክሎፒዲያ መልክ ለመስራት ስለ እያንዳንዱ ቃል ለሰፊ ገለጻ ተደርጎ እንዲሰራ እየተሰራ ነው ያለው ሰፊ ስራ ተሰርቷል አሁን ወደ ህትመት እየተቃረበ ያለበት ሁኔታ አለ 3-4 ዩኒቨርሲቲዎችና የኛ ኢንስቲትዩት አንድ ላይ ሆኖ እየተሰራ ነው ያለው ያ ብዙ ነገሮችን ይቀርፋል ብለን እናስባለን ባህሉን በማስተዋወቅ ደረጃ ማለት ነው መልካም ክቡራን ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው የዛሬው ፕሮግራማችን ሬቻ ለሀገራዊ ማንሰራራት ብለን እየተወያየን ነው የምንገኘው በቀጥታ የስልክ መስመራችን እየገባችሁ ሀሳብ አስተያየቶቻችሁን ብትሰጡን የምናስተናግዳችሁ ይሆናል የተከበራችሁ ተመልካቾቻችን አሁንም እንድትደውሉልን እንጋብዛለን በተለይ በአልባሳት ዙሪያ ያሉ ጉዳዮችን ደግሞ እናነሳለን እንግዲህ ቀደም ብለን በኤግዚቢሽን ማዕከል የተከፈተውን ኤግዚቢሽንና ኤክስፖ ተመልክተን ተከታዩን መሰናዶ አዘጋጅተናል ከዛ ደግሞ እንመለሳለን አሁን የምታዩን ገዛው ኳሊቲ ያለው በአገራችን የተሰራ በእኛው ወንድሞቻችን የተሰራ የሀገራችን ምርት ነው ያገዛው ዋጋውም ተማጣጣኝ ነው 300 ብር አሪፍ ነው ኳሊቲውም ስታንዳርዱን የጠበቀ ነው ለፀሐይ ይሆናል ባህልንሽንም ታስተዋውቂያለሽ የገረ መንገድሽም ማለት ነው እንደምታዩ በጣም በድምቀት ነው የጀመረው ደስ ይላል ካጀማመሩ ከጅምሩ ራሱ ያስታውቃል በጣም እጅግ በጣም አሪፍ ነገር ነው ያለው የባህል ልብስ ለመግዛት ነው መጣው ሁሉም ነገር እዚህ ውስጥ አለ እኔ እንዳሰብኩ አይደለም በመጀመሪያ የባህል ልብስ ራሱ ይኖራል ሰዎች ይገባል አይገቡም ምናምን ብዬ ተጠርጥሩ ልክ ሲመጣ ሁሉም ነገር የተሟላ ነው ይሄው እኔም ያ ቦረና ልብስ ገዝቻለሁ ሙሉ ልብስ ዋጋ ላይ በጣም ብዙ ጊዜ ሰዎቹ ውጪ ላይ እንገዛለን ካልኩ በጣም ውድ ብር ነው እዚህ ሲመጣ ማለት ነው በጣም ርካሽ ነው እንደኔ ማለት ነው ሁሉም ሰው መጥቶ እዚህ ቢገዙም ለዋጋም ሁሉም ነገር የተሞላም እዚህ ስላለ ለነሱም ይሻላል ብዬ አስባለሁ እንኳን ለሬቻ በዓል የ2018 በሰላም አደረሳችሁ በሰላም አደረሰን ይላልው የአርሲ ክፍለ ሀገር የኦሮሞ ባህል እቃ ነው ይዤ መጣሁት ይሄኛው ኦሮቦ ይባላል ኦሮቦ ማለት የኦሮሞ ወተት የሚቀመጥበት ነው አሁን ለምሳሌ እንግዳ ሲመጣ እንደዛም ደግሞ በዓል ሲደርስ ለሰርግ በዚህ ነው እንግዲህ ከጩኮ ጋር በዚህ ወተት ተደርጎ ነው ደንጠማ የሚባል ጉቱ የሚባል ነገር አለ በዚህ ነው የሚቀርበው ማለት ነው ይሄኛው ኦሮቦ 8 ሊትር ነው የሚይዘው ፋይናሊ እስከ 7000 ብር ይሸጣል 3 ሊትር 2 ሊትር የሚይዙት ይቀንሳሉ ማለት ነው ዋጋቸው እኛ ለመሸጥ ብቻ አይደለም ለማሳየትም ነው የኦሮሞ ህዝብም የኢትዮጵያ ህዝብም የምናውቀውን የባህል እቃ የባህል ልብስ እየተያየን እንድንለማመድ እንደዛውም ደግሞ እንድናውቅ ነው እንጂ ለመሸጥ ብቻ አይደለም ማሳየቱ ራሱ ትልቅ ሚና አለው በያስባለሁ የኦሮሚያ የሁሉም አለኛ የ11 ማለት የአርሲ አለ ቦረና አለ ጉጂ አለ ሐረር ወለጋ አርሲ በካባም አለ በወንደቤም አለ የወንዶችም የሴቶችም እንደዛ ነው እጄ ገባው ራሴ ነኝ ማዘጋጀው ጫሌም ሚሰፉትም ራሴ ጋር ነው ማዘጋጀው ባንሸጥም እንኳን ገበያ ባይኖርም ብለን የወጣ ነው ባህላችን ለማስተዋወቅ በቃ ውጪ ወጥቶ እንድታይልን ይሄ ለዚህ ብለን የወጣ ነው የተለያዩ የምርት አይነቶችና የባህል አልባሳት ነው የቀረበው በዚህ ላይ እንደ አጠቃላይ በባህል አልባሳትና የባህል ጌጣጌጦችን በተመለከተ ወደ 104 ማህበራት እዚህ ተሳትፏል ማህበረሰቡ ከዚህ ከሚቀርበው ምርት ተጠቃሚ እንዲሆን በማሰብ የአዲስ አበባ ከተማ አስተዳደርና የኦሮሚያ ክልላዊ መንግስት በጋራ በመሆን ይህንን ኤክስፖ እንዲዘጋጅ አድርጓል
በጣም ደማቅ ነው። በርካታ የኦሮሞ ባህላዊ አልባሳት፣ መጠቀሚያዎች፣ ማጌጫዎች እዚህ የኤግዚቢሽን ማዕከል ይገኛሉ። ሄዳችሁ መጎብኘት ከፈለጋችሁ መግዛት ትችላላችሁ። እነዚህ ኤግዚቢሽኖች ግን ዋነኛ አላማቸው ባህልን የማስተዋወቅ እርስ በርስ ግንኙነትን የማጠናከር ሚና አላቸው። በተለይ አልባሳትን በተመለከተ ግን መለስ ብለን የምናይ ይሆናል። አልባሳት እንደዚህ በብዛት መሰራታቸው ለኢኮኖሚው ያለውንም ፋይዳ እናያለን። ዳይሬክተራችን አማን የስልክ መስመራችን ላይ እንግዳ እንዳሉን እየነገሩን ነው። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልኝ። ማን እንበል? ከየት ነው የሚደውሉልን? ስንታየው ሽብሩ እባላለሁ። ከአርባ ምንጭ ነው የምደውልላችሁ። እሺ ስንታየው፣ ስለ ደወሉ እናመሰግናለን። ሀሳቦትን ያጋሩን። ሀሳቤ ምንድን ነው? በእናንተ ውይይት ላይ ትንሽ የሆነ ደስ ያለኝ ነገር አለ። እናም ደግሞ አንድ ለአልባሳት ቤቶች እንደ ኮመንት መስጠት የሚፈልገውም ነገር አለ። መልካም። አሁን እናንተ አሁን ባነሳችሁት ሀሳብ ላይ ምንድን ነው አልባሳት ቤቶች አንዳንዴ ምንድን ነው ባህሉን ጥቃቅን ነገሮች የብሔረሰቡን ባህልና ወግ እነሱ ጥቃቅን የሚሰሩ ስህተት ወጣ ይልና እንትን መገለጫ አላቸው። ባይዘ የባህል አልባሳት እያንዳንዱ እኛ ጋር አሁን በጋሞ አካባቢ ድንጉዛ የሚባል በ3 ቀለም ይታወቃል። እና ምንድነው ይሄ እያንዳንዱ ነገር ከትላልቅ አባቶቻችን የምንሰማው ነገር አለ። መገለጫ የብሔረሰቡ መገለጫ አላቸው። ጥቃቅን ስህተት አልባሳት ቤቶች በሚሰሩት እውነት በሚሰሩት ስራ የብሔረሰቡን እንትን ወጣ ያለ ከሚገልጸው እንትን ወጣ ያለ እንትን ሊደረግ ስለሚችል ለአልባሳት ቤቶች በጣም ትልቅ የሆነ ጥንቃቄ ላደርጉ ይገባል። ያው ብሔር ብሔረሰቦች በብዛት የራሳቸው እንዳልኩሽ የራሳቸው ማንነት አመጣጥ ምን ስላለ አልባሳቱ ያን የሚገልጽ ረዳሽኝ አይደል? አዎ። ከዛ አንፃር አልባሳት ቤቶች ምንድነው ይሄ ነገር ላይ በጣም ጥንቃቄ ሊያደርጉ እኔ አሁን ስለ ከኛ አንፃር ወደ ኦሮሚያ ክልል ሄጄ በርካታ ደስ የሚሉ እሴቶችን ያገኘኋቸው እሴቶች አሉ። አሁን እናንተ ቅድም ከምታረንዲ ጨሌዎች አሉ እንትኖች ከነዛ አንፃር ምንድነው በጣም ብዙ የተረዳኋቸው እንትኖች አሉ። ደስ ይላል። አንዳንዴ ባለፈው የሆነ ሰዓት እኛ ጋር የብሔር ብሔረሰቦች እንትን በዓል ተከብሮ ነበር አርባ ምንጭ ላይ እና በዛ ሰዓት ብዙ ግብዓቶችን አግኝቻለሁ። እኚህን ነገር አልባሳት ቤቶች ሲሰሩ ምንድነው እኚህን እንትን ቢሉ በደንብ ተረድተውና ብሔር ብሔረሰብ ምንድነው መገለጫቸው የሚለውን ነገር እንትን ቢሉ ደስ ይላል የሚል አስተያየት ተሰጥ ነው። አመሰግናለሁ። በጣም ነው የምናመሰግነው። ደዋያችን ስንታየው ሽብሩ ከአርባ ምንጭ መልካም ቀን ይሁንልዎት። ደዋያችንም እንዳነሱት ጥንቃቄን የሚፈልግ ነው። አሁን ያለው መነቃቃቱ የሚሰሩ ስራዎች በአጠቃላይ አስደሳች ቢሆኑ መታረምም እንደዚህ ደግሞ ጊዜ ወስዶ ማስተዋልም ይፈልጋል አልባሳት ላይ የሚሰሩ ስራዎች ላይ ብለዋል። የእርስዎንም ሀሳብ እዚሁ ላይ? አዎ ትክክል ነው። አሁን ስንታዩ ያነሳው መገለጫችን ነው የሁላችንም ማለት ነው። የአንደኛው ብሔር ከሌላኛው የሚለይበት ነው። ልዩነታችን ደግሞ ውበታችን ነው ብለን የምናወራው እሱ ነው። የተለያየ ነገር ብንሆንም ሄዶ ለሀገር እድገት ለሀገር ገጽታ ጥቅም ስላለው ጥናቶች ያስፈልጋሉ ማለት ነው። በቀላሉ ዝም ብለን ተነስተን ጨርቅ ሰፍቴን የምናቀርበው ሳይሆን ምን ያስፈልጋል ብለን ቅደም ተከተሉን አውቀን በደንብ እውቀቱ ኖሮን ሰርተን ለገበያ ስናቀርብ የህብረተሰቡንም የማህበረሰቡንም ኤትኒክ ግሩፖቹንም የምንገልጽበት ይሆናል። ከዛ ደግሞ ባህሉን ቱባ ባህሉን ደግሞ በደንብ አቅርበን በተዋበ መልኩ ለግብራችን የሚሆን ልብስ ለብሰን ስንወጣ መለያችን ነው የሚሆነውና በዛ ላይ በጣም ጥንቃቄ ያስፈልጋል። ቅድም እንዳልኩት ባህል አዋቂዎች አሉ፣ በሁሉም አንግል አሉ። እነሱን መጠየቅ ያስፈልጋል። እነሱን ጠይቀን እነሱ ተረተን ብንሰራ ካልቸራል አድቫይዝ ያስፈልጋል ማለት ነው። አሁን ንግዱ ውስጥ ያሉት ወጣቶች ናቸው በአብዛኛው የሚሰሩት። እነሱ በመሰላቸው ሊሰሩ ይችላሉ፣ ግን ሄዶ ባህሉን ይበርዛል። ባህሉን ከተበረዘ ደግሞ ኦሪጂናሊቲውን እየለቀቀ ሲሄድ ጥሩ አይመጣምና በጣም ጥንቃቄ ማድረግ ያስፈልጋል። የሚያውቁ ሰዎች አሉ፣ መጠየቅ ብቻ ነው ዋናው ነገርና ዝም ብለን በስሜት ተነስተን የምንሰራው የምንለብሰው ነገር የለምና እዛ ላይ በጣም ጥንቃቄ ያስፈልጋል። ኢኒሺዬቲቭ ጥሩ ነው። የባህል አልባሳትን እንደዚህ በብዛት ወደ ገበያ ማቅረቡ ስራን ይፈጥራል፣ ገቢን ያስገኛል። ህዝብም በቀላሉ ከየትኛውም ቦታ አግኝቶ ለብሶ በቀላል ገንዘብ አግኝቶ ይጠቀምበታል። እሱ ጥሩ ሆኖ ግን ኳሊቲው ላይ
አመጣጡ ላይ ታሪኩ ላይ አንትሮፖሎጂው ላይ ምን ይመስላል የሚለውን ግን በደንብ ማጤን ያስፈልጋል። እያንዳንዱ እዛ ላይ የሚቀመጠው ቁስ ሲምቦሊክ የሆነውን ጉዳይ ቁም ነገር አለው፣ መልእክት አለው። አዎ ቀላል ይመስላል እንጂ እያንዳንዱ ትርጉም አለው። አሁን ሴቶች የሚለብሱት ወንዶች የሚለብሱት ትርጉም ስላለው ያ ትርጉም እንዳይዛባ በጣም ጥንቃቄ ያስፈልጋል ነው። አሁን አስተያየት ሰጪዎቻችንም የደወሉትም ሰዎች ያነሱት እሱን ነው። ይሄ አሁን ከአርባ ምንጭም የደወሉ ስንታዩ ዶክተርም ከአምቦ የደወሉት እሱን ነው ያነሱትና ጥንቃቄ ያስፈልጋል። እንግዲህ በዓላት አሁን ለምሳሌ የኦሮሞን ባህል አልባሳት ወሰን ካየ ነው ለብዙ ዘመናት ተቋርጦ የነበረና አሁን መንሰራራት ላይ ያለ ነው። ገና ወደ ቦታው እየተመለሰ ስለሆነ አንዳንድ ጉድለቶች አሉ። ጉድለቶች ደግሞ በሂደት እየተሟሉ አላል። አሁን ለምሳሌ በዓለም ላይ ያሉት ልብስ አምራቾች የራሳቸው የሆነ ብራንድ አላቸው። እንደ ናይክ እንደ ሌሎች አዲዳስ አላቸው። እንደዛ ብራንድ እንደሆኑ ደግሞ ካምፓኒ ያላቸው በዚህ ላይ የሚሰሩ በዚህ ላይ ስፔሻላይዝ ያደረጉ ነጋዴዎች የንግዱ ማህበረሰብ ደግሞ በጣም በጥንቃቄ ሰርቶ ብራንድ የሆነ ልብስ ማቅረብ ይችላሉ ማለት ነው። በጣም ዲዛይኑ ሁሉ ነገሩ የተስተካከለ ስትለብሽም ምቾት ያለው ልብስ ለማስራት በጥናት የተደገፈ ስራ ከሰሩ ወደ ፐርፌክሽን ሊያመጡ ይችላሉ ብዬ አስባለሁ። መልካም። በኢሬቻ አከባበር ወቅት ምን አይነት አልባሳት ነው የሚለበሰው? ይህ የአልባሳት ኢንዱስትሪ አሁን ያለው መነቃቃት በአጠቃላይ ለሀገሪቱ እድገት የሚኖረውን ሚና እንዴት ያውታል? እንግዲህ አለባበሱ እስካሁን ስናነሳው የነበረው ነው። ያው የየራሱ አለባበስ አለው። ስናያቸው አሁን ከከለር አንጻር ምን ኦሮሞ የሚመርጠው ከለር አለ ማለት ለምሳሌ አሁን የአባገዳ ወይም የገዳ ከለር የሚባል አለ፣ ጥቁር፣ ቀይ፣ ነጭ የሚለው ማለት ነው። ያንን ማወቅ ይፈልጋል። ያ የራሱ ትርጉም አለው። ለምንድን ነው እንዴ የተባለው? የራሱ ጥቁሩ ምንድነው፣ ቀዩ ምንድነው፣ ነጩ ምንድነው አለው ትርጉም። ያንን ማዛባት ማለት ያው የተዛባ ይሆናል ማለት ነው። ትርጓሜው ራሱ ያው ጥንቃቄ ይፈልጋል የተባለው እንዳለ ሆኖ በርካታ አለባበሶች አሉ። ቅድምም እንዳነሳ ነው ልጃገረዶች የሚለብሱት፣ እናቶች የሚለብሱት፣ ወጣቶች የሚለብሱት፣ ትልልቅ ሰዎች የሚለብሱት፣ አባገዳው የሚለብሰው የተለያዩ እንትኖች ስላሉ እነሱ ተጠብቀው መሄድ ነው ያለባቸው። አለባበሱ ያንን ነው የሚመስለው። ጌጦች አሉ በእጅ የሚያዙ እንዲህ አንጠልጥለው የሚሄዱ እዚህ ላይ የሚያደርጓቸው በርካታ ጌጣጌጦች አሉ። እነሱም የራሳቸው ትርጓሜ ያላቸው ለኢሬቻ ብቻ ወይ ደግሞ ለነዚህ ሴርሞኒዎች ብቻ የሚወጡ አሉ። እነሱ ናቸው እንግዲህ አልባሳት የሚባሉት ሙሉ ስለሆነ ማለት ነው። ግዴታ ነው ከመደበኛው ውጪ ባህሉን የሚያንጸባርቁ ልብሶችን ለብሶ መገኘት እንደ ባህሉ ግዴታ ማለት ያው ደስ የሚለው በዓል ሲከበር የበዓሉን የሚመለከት ነገር ለብሰሽ ስትወጪ ደስ ይላል። ግን እንዲሁም በሄድ ደግሞ ሰው ለምን መጣ አይባልም። ያው አለባበሱ ያለው ባህሉ እንዳለ ሆኖ ማለት ነው። ባህሉን ጠብቀሽ ስርዓቱን ይዘሽ ስትሄጂ ለራስሽም ደስ ይልሻል፣ እይታው ለማስተዋወቁም ደስ ይላል እንጂ ግዴታ ልብሱን ያለበሰ ሰው መምጣት የለበትም የሚባል ነገር የለውም። ያ እንዳለ ሆኖ ግን የራስሽን ባህል ለብሰሽ ስትወጪ ደግሞ የሚገልጸው ነገር አለው። ጠቀሜታው ምንድነው? በርካታ ጠቀሜታዎች አሉት። አንደኛ ስንለውም እንደነበረው ገጽታው ራሱ እንዲሁ አሁን የተለያየ ከለር አንድ ላይ መጥቶ ልዩነቱ በአንድነት ላይ ማለት ነው። ልዩነትን በአንድነት የሚባለው በቃ እሱ የሚገለጽበት ነው። የተለያየ አሁን ኦሮሚያ ክልል ራሱ የተለያዩ ዞኖች አሉ፣ ካልቸራል ዞኖች። በዛ ካልቸራል ዞን ሰው ለብሶ ይመጣል። አንዱ የወለጋን፣ አንዱ የሀረርጌን፣ አንዱ የቦረናን እንደዚህ ለብሶ ሲመጣ የተለያየ ነው። አንድ ላይ ሲመጣ ደግሞ ውበት ነው ማለት ነው። እዛው በኦሮሞ ራሱ ማለት ነው። የሌሎች ብሔረሰቦች ደግሞ ሲጨመር ደግሞ ውበቱ ይጨምራል። የሀገር ገጽታንም ባህሉንም ለማስተዋወቅ እሱ ትልቅ ሚና አለው። እርስ በርስ ባህል ልውውጥ ይደረጋል ማለት ነው። ባለባበስም ባጋጌጥም የማን የትኛው ነው የሚለውን ትውልዱ በተለይ አዲሱ ትውልድ እየተማረ ይሄዳል ማለት ነው። እሱ አንድ ጠቀሜታ አለው። ሲሰራ ደግሞ እንደዚህ በርካታ ሰው ሁሉ የሚለብስ ሲሆን ደግሞ ሰሪውም በዛው ልክ ይሰራል። ያ ደግሞ ኢኮኖሚ ጠቀሜታ አለው ማለት ነው። እያንዳንዱ ሰው ከትንሿ ነገር ጀምሮ ከጌጧ ከጨሌዋ ጀምሮ የሚሸጠው ሰው ገቢ እያገኘ ይሄዳል። የግለሰብ ወይ ነፍስ ወከፍ ገቢ የሚባለው ደግሞ ሄዶ የሀገር ይሆናል። እሱም ጠቀሜታው የጎላ ነው ማለት ነው። ከውበት ባለፈ ለገቢ ምንጭነትም ከፍተኛ ጠቀሜታ አለው ማለት ነው። ወደ አብሮነት ጉዳዩ ደግሞ እንሂድ። የተለያዩ ማህበረሰቦች ወይም ደግሞ በሀገራችን ውስጥ የሚገኙ ብሔር ብሔረሰቦች እዚህ የኢሬቻ አከባበር ላይ ይገኛሉ። ሌሎች በዓላትም ሁሉም የመገኘት ልምዱ እየመጣ ነው እና ይህ ለእርስ በርስ ግንኙነት ምን ያህል ፋይዳ አለው? አሁን ደግሞ የዲያስፖራ ውስጥ የሚገኙ የህዝቦችን ይህንን በዓል እያከበሩ ይህንን በዓል ላይ ደግሞ ለመገኘት
እየመጡ መሄዳቸው ለአብሮነት የሚኖረው ጠቀሜታ እንዴ? በአጠቃላይ የአብሮነት በዓል ነው ኢሬቻ። አሁን ስናከብር ከኦሮሚያ ራሱ ከአራቱ መቅጣጫ የሚመጡ አሉ። ኦሮሞንም ያገናኛል። በመጀመሪያ ደረጃ ተራርቆ የነበረውን ህዝብ ያገናኛል። ምስራቅ ላይ ያለው፣ ምዕራብ ላይ ያለው፣ ደቡብ እና ሰሜን ላይ ያለው ህዝብ ሲገናኝ የባህል ልውውጥ ያደርጋል። አሁን ቅድም እንደተባለው በኦሮሚያ ውስጥም ራሱ ካልቸራል ዞኖች አሉ። እነዚህ ካልቸራል ዞኖች የራሳቸው አይዴንቲቲ ያላቸው በተወሰነ መልኩ ተማሳይ ቢሆኑም ልዩነት ያለው ነገር አለ። እሱን የሚገናኙበትና የሚነጋገሩበት፣ የሚወያዩበት፣ ሀሳብ የሚለዋወጡበት ኤክስፒሪየንስ ሼር የሚደራረጉበት ነው በኦሮሚያ ደረጃ። ከዛ አልፎ ደግሞ ሰባ ስናረግ ብሔር ብሔረሰቦች ከኦሮሞ ጋር የሚኖሩ ለዘመናት በታሪክ ከፍተኛ ትስስር ያላቸው አሉ። እነሱ ደግሞ ይመጣሉ፣ ይደሰታሉ። የራሳቸውን ባህል የራሳቸውን ማንነትም እዛ ላይ ይገልጻሉ። ልዩ የሚያደርገው ምንድነው? ኢሬቻ ሁሉም ሰው የራሱን ይዞ ነው የሚመጣው። ይሄ ለብሴና ይሄን አድርግ የሚል ሰው የለም። ሁሉም ሰው የራሱን ይዞ የራሱን ባህል የራሱን ካልቸር የራሱን አለባበስ ይዞ ይቀርባል እና አብረው ይደሰታሉ ማለት ነው። ከዛም አልፎ አሁን ከአፍሪካ ሀገራትም እየመጡ ነው አይደል? ከኬንያ ከተለያዩ አፍሪካ ሀገራት የሚመጡ አሉ። እነሱም ራሳቸው የባህሉ ድምቀት እየሆኑ ነው። ዲያስፖራውም እንደዛው ዲያስፖራው ከተለያዩ ዓለም ያሉት ዲያስፖራዎች ይመጣሉ። እነሱ ሲመጡ እንግዲህ የኛን ባህል ደግሞ ይዞ ወደ ሌላው ሀገር ይሄዳሉ። ሲሄዱ እንግዲህ ያስተዋውቃሉ። ካልቸራል ዲፕሎማሲ የሚባል አለ። አሁን ለምሳሌ በካልቸር ሰዎች ግንኙነታቸው የተሻለ እየሆነ ይሄዳል ማለት ነው። ሶፍት ፓወር የምንለው አሁን ለምሳሌ በዓለም ላይ በአብዛኛው ቱሪዝምን የሚጨምር የህዝቦችን ቅርርብ የሚያጠናክር ሶፍት ፓወር ነው ካልቸር በአጠቃላይ ማለት ነው። ኢሬቻ ደግሞ ከዛ አንዱ ነውና ጠቀሜታው የትየለሌ ነው ማለት ነው። ለእድገታችን፣ ለማህበራዊ፣ ለኢኮኖሚያዊ፣ ለፖለቲካዊ እድገታችን ትልቅ ቦታ ያለው ነው ማለት ነውና አብሮነቱ፣ አንድነቱ በከፍተኛ ደረጃ ጎልቶ የሚታይበት የሚንጸባረቅበት በዓል ነውና ኢሬቻ እንግዲህ ቅድም እንዳልሽው የበለጠ ደግሞ የኢትዮጵያ ሀብት የኦሮሞ ሀብት የዓለም አቀፍ ሀብት እንዲሆን ኢሬቻን በዩኔስኮ ለማስመዝገብ የሚካሄዱ ወይም የተደረጉ ያሉ ጥረቶች አሉ። ያ ጥረት እንግዲህ ቅንጅት ይፈልጋል። ቅንጅቱ ከማን ነው የሚጀምረው? ከኦሮሚያ ክልል ነው። ከኦሮሚያ ክልል ደግሞ የኦሮሞ ባህል እና ቱሪዝም ቢሮ በዋናነት የሚሰራው ስራ ነው። ከዛ ቀጥሎ ደግሞ ኢሬቻ በዩኔስኮ ከተመዘገበ የኢትዮጵያ ሀብት ነው የሚሆነውና የኢትዮጵያ ባህልና ሚኒስቴር ደግሞ ትልቅ ድርሻ አለው እዛ ውስጥ ማለት ነው። በቅንጅት የሚሰራ ነው። የኛም ኢንስቲትዩት እንደ አንድ ኢንስቲትዩት ጥናት አድርጎ ለዛ ግባት የሚሆን ስራ ይሰራል ማለት ነው። በቅንጅት በዩኔስኮ እንዲመዘገብ ስራዎች ይሰራሉ። ያ ሲሆን እንግዲህ የዓለም ሀብት የኢትዮጵያ ሀብት ሆኖ ይቀጥላል። ከዛ ደግሞ በተለያየ ደረጃ በማህበራዊም በኢኮኖሚያዊም በፖለቲካዊም ያለው ፋይዳ እየጎላ እየታየ ይሄዳል ማለት ነው። ያ ነው እኛ እየሰራንበት ያለው። ወደ ዘንድሮ በዓል እናምራና ፕሮግራማችንን እናብቃ። እንግዲህ ቅዳሜና እሁድ በዓሉ በድምቀት ይከበራል እዚህና ቢሾፍቱና እዚህ የሚኖረው ስነ ስርዓት ምን ይመስላል የሚለውን ለወይዘሮ ድርቤ ልስጥና ቀጣዩን ደግሞ አሳልፋለሁ ለአቶ ግርማ ነመራ። እሺ፣ አከባበሩ አሁን እሱ ሲያነሳ ከነበረው በነሳ የአንድነት ማሳየት ወይ ደግሞ ማህበራዊ ጠቀሜታው ምንድነው ለሚለው እሱን ትንሽ ጨምርጌ ነው። በዛውም ያው የበዓሉም አካል ስለሆነ ማለት ነው። በርካታ ቅድምም እንዳነሳ ነው በርካታ የህዝብ በዓላት ወይ የአደባባይ በዓላት አሉ። እንደ ኢሬቻ ግን እንደዚህ ህዝቡን አንድ ላይ የሚያመጣ አለ ብዬ አላስብም። እኔ በኦሮሞ ደረጃ ብናየው ሁሉም በየራሱ ያከብራል እንጂ አንድ ላይ መጥቶ ከተለያየ ከአራቱም አቅጣጫ የሚመጣበት በሃይማኖት በጎሳ በምንም ሳይለይ የሚመጣበት እንደዚህ አላየሁምና ይሄ ትልቅ የእርስ በርስ ትስስርን ከማምጣት ደረጃ ትልቁ በዓል ነው ብዬ ነው ማስበውና ይሄ እንትኑ ጠቀሜታው የጎላ ነው። አንድ ላይ ህዝቡን አንድ ላይ በማምጣት ደረጃ ማለት ነው። አከባበሩ እንዴት ነው? ያው እስካሁን ስንላቸው የነበረው አሁን ቀዳሚ የሚፈጸሙ በርካታ በዓላት እንትኑ ሂደቶቹ ጧት ተነስቶ ነው ወደ መልካው የሚሄደው። ያው ስንላቸው የነበሩት ነገሮች የሚደረጉበት ነው። የዘንድሮ በዓል ከሌላ ጊዜው በተለየ መልኩ ደመቅ ብሎ በርካታ ብሔር ብሔረሰቦችም ጭምር ተገኝተውበት የሚያከብሩት ነው።
በቅድም እንዳልነው ጎሲቀድ ነው ኢሬቻው የሚጀምረው። ጎሲቀድ ወደዛ ሄደን የምናከብርበት ሁኔታ ነው ያለው። ከሌላ ጊዜው በደመቀ መልኩ ብሔረሰቦችንም አንድነትና ህብረት ጨምሮ ከበርካታ ከውጭ ሀገራት የሚመጡ ከጎረቤት ሀገሮች የሚመጡ እንግዶች አሉ። እነሱንም ጨምረን የምናከብርበት በዓል ነው። በደማቅ ሁኔታ የሚከበር ነው ማለት ነው። የቅዳሜው ሂደቱ አንድ አይነት ነው። ምንም የሚለወጥ ነገር የለውም ማለት ነው። ሁልጊዜ አካሄዱ በዛው መሰረት ነው። በተለመደው መሰረት በአባገዳዎች ምርቃት ይጀምራል። ከዛ በኋላ ህዝቡ ሄዶ የራሱን አድርሶ የሚመለስበት ነው ማለት ነው። ያው ብዙ ሰው እንደመንቀሳቀሱ ጥንቃቄዎችን የሚፈልግ ነው። ሰዎች ደግሞ የተለያዩ አገልግሎቶች ተያይዞ ይፈልጋሉ። ምግብ፣ መጸዳጃ፣ ቆሻሻ መጣያዎች እንደዚህ ያሉ ነገሮችም አብሮ ለታዳሚው ቅርብ መሆን አለበት። እንደዚህ አይነት ብዙ ሰዎች የሚሰበሰቡበት በዓል ላይና ያሉ ቅድመ ዝግጅቶችን ማንሳት ይቻላል። አዎ ወደሱ ከማሄዳችን በፊት ኢሬቻ ፋይዳዎቹ ምንድናቸው የሚለውን ህዝቡ እንዲያውቅ ትንሽ እሱ ማብራራት ያስፈልጋል። አንደኛው ማህበራዊ ፋይዳ አለው። ማህበራዊ ፋይዳ የምንለው አንድነታችን፣ ህብረታችን፣ ማቻቻላችንና አንድ ላይ ደምቀን ማውጣታችን ማህበራዊ ፋይዳ ነው። አሁን ህብረ ቃሉ ራሱ አሁን የሚከበርበት ሀገራዊ መንሰራራትን ያመጣል ተብሎ አይደል? ሀገራዊ መንሰራራት የሚመጣው ደግሞ በዛ ነው ማለት ነው። አንድነታችን ሲከበር፣ ስንተባበር፣ በፍቅር በአንድነት ወጥተን በዓሉን ስናከብር መንሰራራቱ በዛ ውስጥ ነው ምላሽ ያገኘ የሚሄደው ማለት ነው። ቀጥሎ ያለው ፋይዳ ምንድነው? ኢኮኖሚያዊ ፋይዳ ነው። እንግዲህ እንደምታወቀው ኢሬቻ ላይ የሚታደመው ህዝብ 5 ሚሊዮን 6 ሚሊዮን እስከ 10 ሚሊዮንም ሊጠጋ ይችላል ማለት ነው በግምት። ይሄ ሁሉ ህዝብ ገንዘብ ይዞ ነው የሚመጣው፣ ገንዘብ ይዞ ነው የሚንቀሳቀሰው። እንደ ቱሪስት ነው የሚመጣው ማለት ነው። ቱሪስት የምንለው እንግዲህ ለ24 ሰዓት አንድ ቦታ የቆየ ሰው ቱሪስት ነው የሚባለው እና ለኢሬቻ የሚመጣ ሰው ደግሞ ከሩቅ የሚመጣው ሰው ለምሳሌ 2 ቀን 3 ቀን አቆራርጦ ነው የሚመጣው እና ገንዘብ ይዞ ነው የሚመጣው። ለዚህ ከተማ ትልቅ የስራ እድል ይፈጥራል ማለት ነው። ከግለሰቦች ጀምሮ እስከ ትልልቅ ባለሀብቶች፣ ድርጅቶች እና የሚያስገኘው ገቢ የሚያመጣው ገቢ ትልቅ ነውና ትልቅ ገንዘብ ስለሚንቀሳቀስ ከዛ ተጠቃሚ ይሆናሉ። እሱን በደንብ ተደራጅቶ እንዲጠብቁና የስራ እድል የሚፈጥር ስለሆነ ማለት ነው። ቢያንስ 3000 4000 5000 የስራ እድል ይፈጥራል ማለት ነው በዚህ ሳምንትና ትልቅ ነው እሱ። ከዛ ቀጥሎ እንግዲህ ኢሬቻ ሲዘጋጅ በቅንጅት ነው የሚዘጋጀው። የአንድ ወገን ብቻ አይደለም። የአዲስ አበባ መስተዳድር አለ፣ የኦሮሚያ ክልል አለ፣ የኦሮሚያ ባህልና ቱሪዝም አለ፣ ሌሎችም ስላሉ በቅንጅት ስለሚሰራ ብዙ ቅድመ ሁኔታዎች እየተጠናቀቁ ነውና አሁን አንቺ ያልሽው ህዝቡ ሲመጣ እንግዲህ መጸዳጃ ያስፈልገዋል፣ ማደሪያ ቦታ ያስፈልገዋል፣ ምግብ ያስፈልገዋል፣ ብዙ ነገሮች አሉና እሱ እንደ ሁኔታው እየተሰራ ነው ማለት ነው። ከጸጥታ አካላትም ጋር የሚሰሩ ነገሮች አሉ። ፎረሞች አሉ። አሁን ፎረም በአዲስ አበባ ደረጃ የሚዘጋጅ አለ። ያ ፎረም ላይ የሚሳተፉ ሰዎች አሉ። እዛ ላይ የሚቀርብ የጥናት ወረቀት ይኖራል። የሙዚቃ ድግሶች አሉ። ቅድም እንዳነሳ ነው ደግሞ ይሄ አሁን የተዘጋጀው ያሳየነው የልብስ ኤግዚቢሽኑ አለ። ኤግዚቢሽኑ እሱ ጠፋብኝና እሱ አለና ሁሉም ነገር እየተዘጋጀ ነው። እንግዲህ ህዝቡ የሚጠበቀው በጊዜው መጥቶ ኢሬቻውን በሰላም አከናውኖ ወደ ቤቱ መመለስ ነው ማለት ነው። የሆራ አርሰዲው እንዳለ ነው። ይሄ የሆራ ፊንፊኔው ደግሞ ቅዳሜና እሁድ ተከታትሎ ስለሚከበሩ ህዝቡ ለዛ በሰላም መጥቶ አክብሮ መመለስ ነው። ዝግጅቱ ተጠናቋል ማለት ይቻላል። አሁን መልካም፣ በጣም ነው ማመሰግነው ሁለታችሁ። አመሰግናለሁ። ክቡራን ተመልካቾቻችን የዛሬው የዳጉ ፕሮግራማችን ኢሬቻን ትኩረት በማድረግ ያስተላለፍንላችሁ ነበረ። እንግዲህ ሁለት እንግዶችን ነበር የጋበዝ ነው። ወይዘሮ ድርቤ ቀንአ በኦሮሞ ጥናት እና ምርምር ተቋም የቋንቋና የባህል ተመራማሪ ናቸው። እንዲሁም ግርማ ነመራ በኦሮሞ ጥናት እና ምርምር ተቋም የቋንቋና የባህል ተመራማሪ ናቸው። ሁለታቸውንም በእናንተ ስም እናመሰግናለን። ለነበረን ቆይታ እጅግ አድርገን እናመሰግናለን። በዓሉን ለምታከብሩ ሁሉ መልካም በዓል እንዲሆንላችሁ ከወዲሁ እንመኛለን። ጤና ይስጥልን።